ጣናስትልን እስራኤልና አሜሪካን በኢራን የከፈቱት ጦርነት ዛሬም ተባብሶ እንደቀጠለ ነው። ከሰሞኑ መነጋገሪያ ከነበሩ ጉዳዮች መካከል ደግሞ የአሜሪካ ፓይለት በኢራን በረሃ ውስጥ ከሁለት ቀናት በላይ ፍለጋ እየተካሄደ ነበር። በኢራን አውሮፕላኑ ተመቶ ማለት ነው። አሜሪካም ይህንን ለማሳካት ከፍተኛ የሆነ ዋጋ ስትከፍል ቆይታለች። በመጨረሻም ይህንን አብራሪ በሰላም ወደ ዋሽንግተን ዲሲ መመለሷም እየተነገረ ነው። ኢራን ፓይለቱን ያገኘ እስከ $56,000 ለመክፈል መድባ ነበር። ሁሉም አርሶ አደር በገጠር ያሉ ኢራናውያን በህይወት ይዘው እንዲያመጡት ማለት ነው። ሁለቱ ሀገራት ከጊዜ ቀድሞ ፓይለቱን ለማግኘት ከፍተኛ የሆነ ሩጫ ላይ ነበሩ። ምክንያቱም የዚህ ፓይለት በኢራናውያን እጅ መግባት ትልቅ የመደራደሪያ ጉዳይ ይሆን ነበር። ኢራን ሁለት የጦር አውሮፕላኖችን በዚህ ከሰሞኑ በተደረገው ጦርነት መታመጣሏም ትልቅ መነጋገሪያ ሆኖ የሰነበተ ጉዳይ ነው። አሜሪካም ይህንን እውነት አምናለች። የተለያዩ የምስል ማስረጃዎችም ሲወጡ ቆይተዋል። ከዚያ በላይ ግን ትልቁ ጉዳይ የነበረው የአሜሪካ ፓይለት በኢራን ጫካዎች ውስጥ ወድቆ መቅረቱ ነበር ትልቅ መነጋገር የነበረ። ይህንን ፓይለት በህይወት ለማውጣትም የተከፈለው መስዋዕትነት ትልቅ እንደነበር እየተነገረ ነው። አሜሪካ በመቶ የሚቆጠሩ ከራዳር እይታ የሚያመልጡ ድምፅ አልባ የሆኑና ከድምፅ የሚፈጥኑ ተወርዋሪ ጀቶችን በኢራን ጫካዎች ውስጥ ከሰሞኑ አሰማርታ ከፍተኛ የሆነ አሰሳም ስታካሄድ መቆየቷም የሚታወስ ጉዳይ ነው። ይህንን ፓይለት በህይወት ለማግኘት ምክንያቱም የፖለቲካ ትርጉሙ ትልቅ ስለሆነ ከሁለት ቀናት በኋላ ግን ፓይለቱን ምንም አይነት ምግብ ምንም አይነት ውሃ ሳይበላ ባውሬም ሳይበላ ቆይቶ በአሜሪካ ልዩ ኮማንዶዎች ከኢራን ጫካ ወደ ዋሽንግተን ዲሲ እንዲመለስ ተደርጓል። ይህ ለአሜሪካ ትልቁ ዜና ሆኗል። ከዚህ ቀደምም እንዲህ አይነት ታሪኮች አሉ። ቦስኒያ ላይ የተፈጸመውን ማስታወስ እንችላለን። እስራኤልም እንደዚሁ በአንድ ውጊያ ላይ ፓይለቷ ተይዞባት ለማስመለስ ያደረገችው የተከፈለው መስዋዕትነትም ብዙዎቻችን የምናስታውሰው ጉዳይ ነው። በአሜሪካም የጦር ሕግ በተለይ የራስን ወታደር አለማስማረክ፣ ከሞተም አስክሬኑን መቀበል፣ የታገተን የሚያስለቅቅ ልዩ የሆነ በልዩ ሁኔታ የሚመራ የኮማንዶ ዩኒት አለ። ይህ አሃድ በጣም እጅግ ፈጣን ከእይታ ውጭ የሚበሩ ጀቶችን የታጠቀ በቴክኖሎጂም እጅግ በጣም የዘመነ እንደሆነ ብዙ ይባልለታል፣ ብዙ ይነገርለታል። አሜሪካም ይህንን ኮማንዶ ኃይል በተለያዩ ውጊያ መስመሮች ላይ አሰማርታው ተጠቅማበትም ከፍተኛ የሆነ የላቀ ድልም እንዳስመዘገበ ብዙ ተብሏል። ብዙም የተነገረ ጉዳይ ነው። አሜሪካ በተለይ በመቶዎች የሚቆጠሩ ጀቶችና ኮማንዶችን ወደ ኢራን ጫካ ስታሰማራ እስካሁን ድረስ አንድም የሞተባት ወታደር አልነበረም። ከሰሞኑ በተመታው ሚግ ውስጥ ግን አንድ ፓይለት በኢራን በረሃማ ቦታዎች ላይ ወድቆ ነበረ። ይህንን ፓይለት ከነ ህይወቱ አስሶ ለማግኘት ከፍተኛ የሆነ ዋጋ ተከፍሏል። ይህ ፓይለት በመጨረሻም በህይወት መገኘቱና ወደ ዋሽንግተን ዲሲ መምጣቱ እየተነገረ ነው። ኢራን እንግዲህ ከራሷ ጓዳ ይገባላትን ሲሳይ በአሜሪካ ተነጥቃለች ማለት ነው። ይህ ለኢራን ትልቅ ኪሳራ ነው። ለአሜሪካውያኖች ደግሞ ትልቅ የሆነ ድል ነው። ለሌሎች አብራሪዎችም ለሌሎች የአሜሪካ ኮማንዶ ወታደሮችም ትልቅ ማበረታቻ ነው እየተባለለት ነው። ይህም በአሜሪካ ትልቅ የሆነ ደስታን ፈጥሯል። በኢራን ደግሞ ሰፊ የሆነ ቁጭትን አስከትሏል። ምክንያቱም ቀደም ሲል እንዳልኳችሁ የዚህ ፓይለት በህይወት መያዝ ለኢራን ትልቅ የመደራደሪያ ጉዳይ ይሆን ነበረ። የአሜሪካ ወታደራዊ ደህንነትና ቴክኖሎጂ እንግዲህ 90 ሚሊዮን በሚሆነው የኢራን ህዝብ መሀልና ወደ 1.6 ሚሊዮን ካሬ ኪሎ ሜትር ከሚሰፋው የኢራን መሬት ጫካ ማለት ነው። ይህ ማለት እንግዲህ የኢትዮጵያን ሁለት አካባቢ የሚሆን ማለት ነው። በረሃ ነው፣ ተራራ ነው። ወጦ ለመግባትም እጅግ አስቸጋሪ በሆነበት ቦታ ላይ የራስን ሰው ይዞ መመለስ ለአሜሪካውያን ከጦርነቱ በላይ ትልቅ ድል ተደርጎም እየተነገረ ነው የሚገኘው። ይህ ማለት እንግዲህ ከአንድ ኩንታል ሙሉ ጤፍ ላይ አንድ ሌላ የተለየ ጤፍን ለይቶ እንደማግኘት እጅግ በጣም አስቸጋሪ ነው ብለውታል የጦር ተንታኞች። በዚህ ጉዳይ ላይ ሀሳባቸውን ሲሰጡ በጣም ውስብስብ የሚባል ኦፕሬሽን ነበረ። አሜሪካ ግን የሚከፈለውን ዋጋ ከፍላ ይህንን ፓይለት በህይወት ይዛ መጣለች ነው የወጡ ዜናዎች የሚያሳዩት። የአሜሪካ ወታደሮች እንግዲህ ጓዳን አሳልፎ ያለ መስጠት
ውሏቸውን ቃላቸውን አድሰዋል ማለት ነው። በዚህ ጦርነት ዶናልድ ትራምፕም በህይወት እናገኘዋለን በህይወት ይዘን እንወጣለን ያሉትን ቃላቸውን አድሰው በዚህ ተልኳቸው ታይተዋል። እንግዲህ ጓዳቸውንም አድነዋል ማለት ነው። ጓዳቸውን ሲያድኑ የደረሰባቸው አንድም ነገር የለም። በተለይ ይህንን ፓይለት በህይወት ይዞ ለመውጣት የተደረገው መስዋዕትነት የተከፈለው መስዋዕትነት እጅግ በጣም ትልቅ እንደሆነም እየተነገረ ነው። በ650 ሺህ ወታደሮች መሃል በሚሳኤልና በድሮን በታጠረችው ኢራን መሃል ነው እንግዲህ ይህንን ፓይለት በህይወት ይዘው የወጡት። በጣም አቀበታማ ሸለቆ በጣም በረሃ በሆነው በዚህ በኢራን ምድር ላይ የራስን ሰው መዞ ማውጣት በእርግጥም አጃይብ የሚያሰኝ ነው። የአሜሪካን ጫፍ የነካ የወታደራዊ አቅምንም የሚያሳይ ነው። በሰማይም በምድርም ምን ያህል ደረጃ ላይ እንደደረሱ ይህ ፓይለት አንድ ነጠላ ማሳያ ሆኖ ሊያገለግል ይችላል። ከዚህ በኋላ የኦፕሬሽን እንግዲህ ከካራካሱ የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ሁሉ እጅግ በጣም የከፋ እንደሆነ ተነግሯል። ብዙ ተብሎለታል። ማዱሮን አስሮ ማምጣት ያን ያህል ለአሜሪካ ያን ያህል ይከበድ አልነበረም። ይህንን ፓይለት ግን ከኢራን በረሃዎች ውስጥ ፈልቅቆ ማውጣት ለአሜሪካ ወታደሮች እጅግ የላቀ አቅም ተብሎላቸዋል። ምክንያቱም ኢራን እንደ ቬኔዙዌላ ደካማ ሀገር አይደለችም። በሚሳኤል በኒውክሌር የታጠረች ሀገር ነችና ያም ሆኖ ግን አሜሪካ አንበሳ መንጋጋ የራሷን ዜጋ ከሞት መሃል ገብታ ህይወት ማዳኗ ብዙ እየተባለላት ብዙ እየተነገረላት ይገኛል። ይህ እንግዲህ በዓለም ከተደረጉ ኦፕሬሽኖች ሁሉ ድንቁ እንደሚሆን ይጠበቃል። ከጊዜ ቀድሞ እንግዲህ የራስን ወገን ከሞት የማስጣል ተውኔት የሚመስል ግን ደግሞ እውነተኛ ኦፕሬሽን በአሜሪካ ኮማንዶች ላይ ተፈጽሞ ከሰሞኑ አይተናል። አሜሪካ በዚህ ኦፕሬሽን ብዙ አትርፋበታለች። ብዙ እንደከሰረችው ሁሉ ቀደም ሲል እንዳነሳ ነው በተለይ ወታደሮቿ የትኛውም ቦታ ላይ ቢሆኑ የነሱን ህይወት የማዳን ጉዳይ ላይ የምትከፍለው መስዋዕትነት በእጅጉ ትልቅ አስብሎታል። ኢራን ግን አሜሪካ ይህንን ኦፕሬሽን ስታደርግ የአሜሪካ ድሮኖችን ድጋሚ መታመጣሏንም እየተናገረች ነው የሚገኘው። አሁንም የጦር ኃይሏ ሰማያዊን ለመጠበቅ ዝግጁ ነው እያለች ነው። በኢራን በኩል በሁለቱም በኩል እየተደረጉ ያሉ የቃላት ጦርነቶች እንደሚታወቀው ያው ተጠናክረውም ቀጥሏል። አሜሪካ ኢራን ላይ ሲኦልን እፈጥራለሁ እያለች ነው። ኢራንም ሲኦልን በቀጠናው አሰራጫለሁ እያለች ነው። በሁለቱ ተዋጊዎች መካከል አሁንም የቃላት ጦርነት ብቻ ሳይሆን የተግባር የጦርነት እንቅስቃሴውም ከጊዜ ጊዜ በጣም ከፍ እያለ ነው የመጣው። በዚህ መሃል ግን የአሜሪካ ፓይለት ከኢራን በረሃዎች ከኢራን ጫካዎች በተደረገ መስዋዕትነት በተከፈለ ትልቅ ኦፕሬሽን በህይወት ዋሽንግተን ዲሲ መድረሱ ዓለምን ጉድ እያስባለ ነው። ጤና ይስጥልን። በሌላ መረጃዎች እንገናኛለን።